የመካከለኛው ምስራቅ ቀውስና የትራምፕ ድልን ፍለጋ በዲፕሎማሲና በወታደራዊ ከበባ መካከል ያለችው ዓለም። በመካከለኛው ምስራቅ ያለው የጦርነት ነበልባል ዓለምን በስጋት ውስጥ በጣለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ግጭቱ ሊጠናቀቅ ተቃርቧል የሚል ተስፋ ሰጪ የሚመስል ግን ደግሞ አነጋጋሪ መግለጫን ሰጥተዋል። ትራምፕ ይህንን ያሉት በፎክስ ኒውስ ጋር ባደረጉት ቆይታም ሲሆን በተለይም በፓኪስታን አስተናጋጅነት ከኢራን ጋር በሁለተኛ ዙር የፊት ለፊት ንግግር ሊደረግ እንደሚችልም ፍንጭ በሰጡበት ወቅት ነው። ሆኖም ይህ የሰላም ተስፋ በታላቅ ወታደራዊና ኢኮኖሚያዊ ጫና የታጀበም ነው። አሜሪካ በሆርሙዝ ወሽመጥ ላይ የጣለችው የባህር ላይ ከበባ ለሁለተኛ ቀን የቀጠለም ሲሆን የአሜሪካ ማዕከላዊ እዝ ወደ ኢራን የሚገቡና የሚወጡ ማናቸውንም የንግድ ልውውጦች ሙሉ በሙሉ ማገዱን በይፋ አስታውቋል። ይህ የኢኮኖሚ ማነቆ በኢራን ላይ ከፍተኛ ጫና እያሳደረ ቢሆንም ትራምፕ ግን ከበባው ውጤታማ መሆኑንና እንደ ቻይናና ሳውዲ አረቢያ ካሉ ሀገራት ምንም አይነት ተቃውሞ እንዳልገጠማቸው በኩራት ይናገራሉ። ሆኖም የዓለም አቀፍ የገንዘብ ድርጅት IMF ማስጠንቀቂያውን ከትራምፕ ብሩህ ተስፋ ጋር በእጅጉም ይጋጫል። ድርጅቱ በኢራን ላይ የሚደረገውን ጦርነት አሁን ካለበት ደረጃ ከፍ ካለ የዓለምን ኢኮኖሚ ወደ ከፋ ውድቀት ሊከተው እንደሚችልም አበክሮ አስታውሷል። ይህ የሚያሳየው ቀውሱ በክልሉ ካሉ ሀገራት አልፎ የሁሉንም ሰው ኪስ ሊነካ የሚችል ስጋት መሆኑም ነው። በሆርሙዝ ወሽመጥ ላይ እየታየ ያለው ወታደራዊና ኢኮኖሚያዊ እንቅስቃሴ ተራ የወታደራዊ የበላይነት ማሳያ ብቻ ሳይሆን የመላው ዓለምን የንግድ ስርዓት መሰረት የሚያናጋ ታሪካዊ ክስተትም ሆኗል። የአሜሪካ ማዕከላዊ እዝ የከበባ ትዕዛዙን ተግባራዊ ማድረግ በጀመረ በመጀመሪያዎቹ 36 ሰዓታት ውስጥ ብቻ ወደ ኢራን የሚገቡና የሚወጡ ማናቸውንም የንግድ መርከቦች እንቅስቃሴ ሙሉ በሙሉ መግታቱን በቀጠናው ያለው ወታደራዊ የበላይነት ከማሳየቱም በላይ በዓለም አቀፍ ገበያ ላይ ከፍተኛ የሆነ የስጋት ስሜትን ፈጥሯል። ይህ ድንገትና ጠንካራ እርምጃ የዓለምን የነዳጅ አቅርቦት ሰንሰለት በእጅጉ ያናወጠ ሲሆን በተለይም የብሪቴን ድፍድፍ ነዳጅ ዋጋ በአጭር ጊዜ ውስጥ ከ$100 በላይ እንዲተኮስ ምክንያትም ሆኗል። ይሁን እንጂ ይህ የዋጋ ንረት በአንጻራዊ ሁኔታ እንዲረጋጋ ያደረገ አንድ ተስፋ ሰጪ ዜናም ነበር። እርሱም አሜሪካና ኢራን በፓኪስታን አደራዳሪነት ለፊት ለፊት ንግግር ፍላጎት ማሳየታቸውም ነው። ይህ የዲፕሎማሲ ጭላንጭል የነዳጅን ዋጋ ወደ $95 ዝቅ እንዲልም ቢያደርገውም ገበያው አሁንም ቢሆን በጦርነቱ ስጋትና በሰላም ተስፋ መካከል እንደ ፔንዱለም እየተዘዋወረም ይገኛል። ከዚህ ጋርም ተያይዞ የወርቅ ዋጋ ታሪካዊ በሚባል ሁኔታ $4840 መድረሱ ነው። ይህ የዋጋ ጭማሪ የሚያረጋግጠው ዓለም አቀፍ የፋይናንስ ተቋማትና የግል ባለሀብቶች ከማንኛውም ወታደራዊ ግጭት ሊከተል የሚችለውን የኢኮኖሚ መደርመስ በመፍራት ሀብታቸውን ወደ አስተማማኝ መጠለያዎች እያዘዋወሩ መሆኑም ነው። በዚህ ሁኔታ ውስጥ የዓለም አቀፉ የገንዘብ ድርጅት IMF ያወጣው የቅርብ ጊዜ ሪፖርት ሁኔታውን ይበልጥ አሳሳቢ ያደርገዋል። ድርጅቱ በግልጽ እንዳስጠነቀቀው በኢራን ላይ የተከፈተው የጦርነት የባህር ላይ ከበባ በአስቸኳይ መፍትሄ ካላገኘ የዓለም የኢኮኖሚ እድገት በከፍተኛ ሁኔታ በማሽቆልቆል ወደ 2% ሊወርድም ይችላል። ይህ ማለት ደግሞ ዓለም ወደ ከፋ የኢኮኖሚ ውድቀት ውስጥ ትገባለች ማለትም ሲሆን የቀውሱ ሰለባዎች በክልሉ ያሉ ሀገራት ብቻ ሳይሆኑ በመላው ዓለም የሚገኙ ተራ ዜጎችም ጭምር ይሆናሉ ማለት ነው። ፕሬዝዳንት ዶናልድ ትራምፕ ይህንን የኢኮኖሚ ማነቆ እንደ ስኬታማ ስልት ቢመለከቱትም የIMF ስጋት ግን ከእሳቸው ብሩህ ተስፋ ጋር በእጅጉን ይጋጫል። ትራምፕ ከበባው በኢራን ላይ የፈጠረውን ጫና ውጤታማ መሆኑንና እንደ ቻይናና ሳውዲ አረቢያ ካሉ ግዙፍ የኢኮኖሚና የፖለቲካ ኃይሎች ምንም አይነት ተቃውሞ አለመግጠሙን በኩራት ቢገልጹም ከጀርባው ያለው እውነታ ግን የተወሳሰበ ነው። ምናልባት እነዚህ ሀገራት ዝምታን የመረጡት ለጊዜው ሁኔታው ወዴት እንደሚያመራ ለመመልከት ካላቸው ስልታዊ ፍላጎት የተነሳ ሊሆንም ይችላል። ይሁን እንጂ የኢኮኖሚ ማነቆ ከቀጠለ የነዳጅ መስመሩ ለረጅም ጊዜ ተዘግቶ የሚቆይ ከሆነ ቻይናም ሆነች ሌሎች የነዳጅ ፈላጊ ሀገራት ዝም ብለው ይመለከታሉ ብሎ ማሰብ ይከብዳል ተብሏል። በመሆኑም የሆርሙዝ ወሽመጥ ከበባ አሜሪካን ለጊዜው ወታደራዊ በላይነት አጎናጽፏት ቢመስልም ከረጅም ጊዜ አንጻር ግን የዓለም ኢኮኖሚ መረጋጋት አደጋ ላይ የሚጥልና የሁሉንም ሰው ኑሮ የሚነካ አደገኛ የፖለቲካ ቁማር ይሆናል ሲሉም ተንታኞች ገልጸውታል። ይህ የሁለት ቀን የባህር ላይ ከበባ የኢራን ኢኮኖሚ ሙሉ በሙሉ ሽባ በማድረግ ወደ ድርድር ጠረጴዛ ያስገድዳታል ወይስ የዓለምን ኢኮኖሚ ወደማይመለስ ቀውስ ይገፋዋል የሚለው ጉዳይ አሁንም አጠያያቂ ነው። ትራምፕ ጦርነቱ ሊያበቃ ተቃርቧል ቢሉም የገበያው መናወጥና የIMF ስጋት ግን ገና ብዙ ፈተናዎች ከፊት እንደሚጠብቁ ነው ያመላክታል። ይህ የኢኮኖሚ ማነቆ ረዘም ላለ ጊዜ ቢቀጥልም በነዳጅ ዋጋ ላይ ሊከተል የሚችለውን የዋጋ ግሽበት በታዳጊ ሀገራት ላይ ምን አይነት ማህበራዊ ጫና ሊፈጥር ይችላል የሚለውም አጠያይቅነቱን ቀጥሏል። ምንም እንኳን የባህር ላይ ከበባውና ወታደራዊ ጥቃቶቹ ቢቀጥሉም የዋይት ሀውስ ዲፕሎማሲ መስመሮችን ለመክፈት እየሞከረም ይመስላል። ምክትል ፕሬዝዳንት JD ቫንስ በሚቀጥለው ሳምንት የተኩስ አቁም ስምምነት ከማለቁ በፊት በኢራን ባለስልጣናት ጋር በሚደረገው ድርድር ላይ ግንባር ቀደም ሚናን ይጫወታሉ ተብሎም ይጠበቃል። ትራምፕ ንግግሩ በዚህ ሳምንት ከፓኪስታን ሊጀምር
ሊጀምር እንደሚችል መናገራቸውም አሜሪካ በከፍተኛ ተጽዕኖና በድርድር መካከል ያለውን ሚዛን ለመጠበቅ እየሞከረች መሆኑን ያሳያሉ ሲሉም ተንታኞች ገልጸዋል። ትራምፕ ለወሰዷቸው ወታደራዊ እርምጃዎች በሰጡት ማብራሪያ ባለፈው በጋ በኢራን የኒውክሌር ተቋማት ላይ የተሰነዘረው ጥቃት ኢራን መካከለኛ ምስራቅ ሙሉ በሙሉ እንድትቆጣጠር አድርጓታል ብለውም ያምናሉ። እንደ ትራምፕ አባባል አሜሪካ ያንን ጥቃት ባትሰነዝር ኖሮ ቴሄራን በጥቂት ሳምንታት ውስጥ የኒውክሌር መሳሪያ ባለቤት ትሆንና በእስራኤል፣ በሳውዲ አረቢያ፣ በኳታርና በተባበሩት አረብ ኤሚሬቶች ላይ ጥቃት ትሰነዝርም ነበር። ትራምፕ የቀድሞ የኦባማ አስተዳደር የ2015 የኒውክሌር ስምምነት በድጋሚ በመተቸት የእሳቸውን የኃይል እርምጃ ባይኖር ኖሮ የባህረ ሰላጤው ሀገራት ከፍተኛ ጥፋት ይደርስባቸው እንደነበረም ይገልጻሉ። የሚገርመው ግን ከየካቲት 28 ጀምሮ ኢራን በወሰደችው የአጸፋዊ እርምጃ እነዚህ ሀገራት መመታታቸው ነው። ትራምፕ ግን አሁንም ቢሆን ከባህረ ሰላጤው ሀገራት ለከፋ ጉዳት አይጋለጡም የሚል እምነትም አላቸው። ይህ በትራምፕ አስተዳደር የሚቀርበው ሰላም በኃይል የሚለው ፍልስፍና ውጤት እያመጣ ይሁን ወይስ ዓለምን ወደማይመለስ ጥፋት እየመራት እንደሆነ የሚታየውን በቅርብ ቀናት በሚደረገው የፓኪስታን ንግግሮችና በሆርሙዝ ወሽመጥ በሚታየው ወታደራዊ ውጥረትም ይሆናል። የክልሉ የሟቾችና የቁስለኞች ቁጥር በየጊዜው የሚያሳየው የቀጥታ መከታተያ መመልከት እንደሚያሳየውም በፖለቲካ መካከል የሰው ልጅ ሕይወት ዋጋ እየተከፈለ መሆኑን መዘንጋት አይቻልም። ጦርነቱ በእርግጥ ሊጠናቀቅ ተቃርቧል ወይስ አዲስ የጥፋት ምዕራፍ እየከፈተ ነው የሚሉ ጥያቄዎችም አሁንም ምላሽ አላገኙም። ይህ በእንዲህ እንዳለ በዋሽንግተን ዲሲ ሌላ ታሪካዊ ክስተት እየተስተዋለም ነው። እስራኤልና ሊባኖስ ከ10 ዓመታት በኋላ ለመጀመሪያ ጊዜ ቀጥተኛ ንግግር ለማድረግ ተስማምተው ውይይት ጀምረዋል። ምንም እንኳን እስራኤል በደቡባዊ ሊባኖስ በኩል በሂዝቦላ ላይ የምታደርገው ጥቃትን ለማቆም ቃል ባትገባም የንግግሩ መጀመር በራሱ ትልቅ እርምጃ ተደርጎ ተወስዷል። ይሁን እንጂ በተባበሩት መንግስታት የዓለም የምግብ ፕሮግራም በሊባኖስ ያለው የምግብ ዋስትና እጦት አሳሳቢ ደረጃ መድረሱን ገልጸዋል። ዲፕሎማሲው በሰብአዊ ቀውስ ፍጥነት ጋር እየተራመደ አለመሆኑን ያመላክታል። ይህ መካከለኛው ምስራቅ በአቅርቦት ላይ ጆሮ ገድፍ እንዳይሆንበትም ተስፋ ይሆናታል ተብሏል።